የሚባል ቡድን አለ። ያ ቡድን በራሱ አቅም አይደለም እየተንቀሳቀሰ ያለው። የሚያንቀሳቅሱ የውጭ ኃይሎች አሉ። አይዞባይ ብዙ ነው። ይሄ የተፈለገበት ደግሞ አካባቢው የጦር ቀጠና አድርገው ወይም ደግሞ የብጥብጥ ቀጠና አድርገው እነሱም ደግሞ በዚህ ብጥብጥ የሀገሪቱ አቅም ማዳከም የሚለው ሀገሪቱ በሙሉ አቅሟ ወደ ተሟላ ልማትና ወደ ተሟላ ማህበራዊ እድገት ወደ ብልጽግና እንዳትሻገር በሚል ነው እነሱ። ምክንያቱም የኢትዮጵያ ብልጽግና በጣም የሚያስፈራቸው ብዙ ናቸው። ትርምስ መፍጠር አለበት ብለው ከሚያምኑ ኃይሎችን ተሰባስበን እዚህ አካባቢ እንዳለን በጠብጠዋለን የሚል ደግሞ አሁን አቅማችንን አጠናክረን ችግሩን ደግሞ እናሰፋዋለን የሚል ችግሩን እንቀንሰዋለን ሳይሆን ችግሩን እናሰፋዋለን አካባቢ እንዲበጠበጥ እናደርጋለን እያሉ ነው። የውጭ ተዋናዮችን አሉ። አካባቢው የጦር ሜዳ ይሆናል የሚል ስጋት በጣም ለህዝቡ አስጨንቆታል ማለት ነው። ስለተጨነቀ አሁን እንኳን ከቤቱ ለስደት ብዙ እንኳን ከቤቱ ብዙ ርቆ ተንቀሳቅሶ የማያውቅ ህፃንም ወጣትም እናት ብዙ ሽማግሌዎችን ስደትን የመረጡበት ምክንያት አካባቢው ደመናው ጥሩ ስላልሆነ ነው ማለት ነው። ደመናው ከውስጥ ብቻ የመነጨ ውጥረት አይደለም። ብዙ የውጭ ኃይሎችን እየተሳተፉበት ስላለ አጋጣሚም የከፋ የሆነ ጦርነት የውጭ ኃይሎችን የሚተሳተፉበት ጦርነት ሊከፈት ይችላል የሚል በተለይ ህወሓትን ከሚያራግበው ፕሮፓጋንዳ እንትና ከጎድናችን ቆመዋል እንትና ከጎድናችን ነው ሲሉ ህዝቡ ይበልጥ ፍርሃቱ እንዲገዝፍ ነው ያደረገ ያለው ማለት ነው። እነሱም በእጃቸው ላይ ካለ ሀብት በታች ነው ህዝቡ፣ ከግል ፍላጎታቸው በታች ነው ህዝቡ አጠቃላይ። ስለዚህ ያ ደግሞ ህዝቡን እየገደሉ ያስገደሉ የመጡት ገና ከጫካ ጀምሮ የመጡበት መንገድ ስለሆነ የህዝቡ ማለቁ መሞቱ መጎሳቆሉ መሰደዱ ለነሱ ምንም አይደለም። ዋናው ነገር ህዝቡ ሙተም ቆስሎም ተንከራቶም የነሱም ህይወትና የነሱም ሀብት መጠበቁና እነሱ ዋስትና ማግኘቱ ብቻ ነው እነሱ የሚያስቡ ማለት ነው። ህዝቡ ለሰላም ያለው ጉጉት እያየሰማ ነው። ስለዚህ እሱ እንዴት አድርገን ነው መገናኘት የምንችለው? እነዚህ ሰዎች አሁን በጣም እግር የላቸውም፣ ተንሳፈዋል፣ በጣም ተንሳፈዋል፣ የወናበዱ ነው ያሉ። ስለዚህ እነሱም ስናወጣው ባጭሩ ሁሉም ነገር ይፈታል። ያለን አቅማችን ሁሉን አማጠን የሀገር ሉዓላዊነት እናስከብር። ጸረ ሀገር ሉዓላዊነት ስለሆኑ ዛሬ ከግብፅም ከሻዕቢያን ሆነን ኢትዮጵያ እንወጋለን እያሉ ነው። ከጣሊያን በላይ እንዳው ጣሊያን እንኳን ብቻውን የመጣ አሁን እንኳን አስተባብረን እንወጋችሁ መጥተናል ተዘጋጅተናል እያሉ ነው እነሱ። ጣሊያን ብቻው መጥቶ አሸነፍ ነው። እነዚህ ደግሞ እኛ ብታሸንፉን ሌሎች ኃይል እናሰልፋለን እያሉ ነው። ስለዚህ ሁላችን ለዚህ የሀገር ሉዓላዊነት መቆም ይጠበቅብናል። ህዝቡና ሰላም ፈላጊው ኢትዮጵያዊና መንግስት ማገናኘት ከቻልን ድሉ ያኔ ኢትዮጵያ ታሸንፋለች ማለት ነው።